እኔን አሁን ብትጠይቁኝ ዛሬውኑ ሚስት ባገባ፣ ዛሬውኑ የራሴ መኪና ቢኖረኝ፣ ዛሬውኑ የራሴ ቤት ቢኖረኝ ፍላጎቴ ነው። ሌላም ሰው ሳንበዲ ብትጠይቁ ዛሬውኑ እነዚህ ሁሉ ቢሟላለት ፍላጎቱ ነው። ግን ፍላጎታችን ስለሆነ እናሟላለን ማለት ነው። ዛሬውኑ ያ ነገር ይኖረናል ማለት አይደለም። ፍላጎት አንድ ነገር ለመነሳት ለመጀመር እንደ ኢነርጂ እንደ ሞቲቬሽን ልንጠቀምበት እንችላለን ፍላጎት እንጂ ፍላጎት ብቻውን ላይፋችን ላይ ህይወታችን ለመቀየር በቂ አይደለም። ግን ስሩ ፕሮሰስ ያን ነገር ልናመጣው እንችላለን። ቤት የመግዛት መኪና የመግዛት ፍላጎት ውስጣችሁ አደራ። ስሩ ፕሮሰስ ግን ልናደርገው እንችላለን። ምን ማድረግ አለብን? ያ ነገር ለማድረግ ሜክ መኒ ገንዘብ መስራት አለብን። ስራ መስራት አለብን። ስራ ሰርተን ገንዘብ ሜክ ማድረግ አለብን። ገንዘብ ሜክ አድረግ ማለት ነው ያን ፍላጎታችንን ምን ልናሟላው እንችላለን ማለት ነው። እና ስሩ ፕሮሰስ ልናመጣው እንችላለን። ያ ነገር ፍላጎታችንን የምናመጣው ስሩ ፕሮሰስ ዋጋ በመክፈል ስራ በመስራት ጠንክረን በመስራት ማለት ነው እንጂ ያን ነገር ስለፈለግን ዛሬውን ይሆናል ማለት አይደለም። እና ፍላጎት ብቻውን ላይፋችን ላይ ምንም ነገር ለውጥ አያመጣም። እና ቦታችን ለማሟላት አስቀድመን የምንጓዘው መንገድ አለ። እና ዛሬውኑ ይሄ ካልሆነ ብለን ስሜታችንን ሞራላችንን መግደል የለብንም። ምክንያቱም ሰው ሁሉ እኮ ዛሬውኑ የሆነ ነገር ቢሆን ደስ ይለዋል። እኔም ብጠይቁኝ ደስ ይለኛል። ዛሬውኑ ቤት በገዛ፣ ዛሬውኑ መኪናን በገዛ፣ ዛሬውኑ ሚስቴን ባገባ፣ ዛሬውኑ በቃ ሁሉም ነገር አላ ዛሬውኑ ቢሆን ደስ ይለኛል። ግን ደስ ስለሚለኝ ይሆናል ማለት አይደለም። ፍላጎቴ ስለሆነ ዛሬውኑ ያ ነገር ይሆናል ማለት አይደለም። ስሩ ፕሮሰስ ግን በሂደት ነገሮችን ልናመጣ እንችላለን ከእግዚአብሔር ጋር ፍላጎታችንን ለማሟላት ጠንክረን በመስራት ጠንክረን በመንቀሳቀስ ማለት ነው። ግን እዚህ ጋር በጣም ልብ ማለት ያለባችሁ ፍላጎታችንን ለማሟላት በጣም ማስተዋልና መጠበብ ያለበት ዛሬ ላይ እጃችን ላይ ያለው ምንድን ነው? እጃችን ላይ ያለው ምንድን ነው? ያ እጅ ነው። እጃችን ላይ ያለውን ነገር በመጠቀም ነው ስራ የምንሰራው፣ ገንዘብ ሜክ የምናደርገው። ለምሳሌ ባለን እውቀት እጃችን ላይ ባለ ልምድ በመስራት በመንቀሳቀስ ገንዘብ ሜክ እናደርጋለን። ስለዚህ እጃችን ላይ ያለው ምንድን ነው? ያለን እውቀት ምንድን ነው? ያለን ስኪል ምንድን ነው? ያለን ችሎታ ምንድን ነው ብለን አስቀድመን ማገናዘብ መቻል አለብን። ከዛ በኋላ ነው ጉዞን የምንጀምረው እንጂ ፍላጎት ብቻ ላይፍ ላይ ምንም ለውጥ አያመጣም።